ወደ እግዚአብሔር ልጆች አሁን ደግሞ የእንግዳ ዝግጅት ሰዓታችን ላይ ደርሰናል። ከእንግዳውም ብዙ ቁም ነገራትም እንደምታገኙበት ተስፋ በማድረግ አሁን ወደ እንግዳ ዝግጅት የበሉ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ሱት ማሪ። ሰላም ልጆች እንደምን ሰነበታችሁ? እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ። ከዝግጅቶቻችን መካከል ደግሞ አንዱ የሆነ የእንግዳ ዝግጅታችን አሁን የሚቀርብበት ሰዓት ነው። ተከታተሉን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እስቲ እንታወቅ። ስሜ ናሮብ ጌታቸው ይባላል። ስሜ ናሮብ ጌታቸው ይባላል። ናሮብና ናሮብ ምን ማለት ነው? ለየት ያለ ስም ነው። ዝነብልኝ ማለት ነው። ዝነብልኝ ማለት ነው። ዝነብልኝ። እሺ ናኦል ምን ማለት ነው? ናኦል ማለት ከኔ በላይ ማለት ነው። ከኔ በላይ ማለት ነው ማለት ነው። ስለዚህ ሁለታችሁም ወንድማማቾች ናችሁ። መንትያ ናችሁ? ማን ነው ታላቅ? እሱ። በሰዓት ነው? በደቂቃ በስንት? በ20 ደቂቃ። እሺ ቀድሜ የተወለድከው አንተ ነህ ማለት ነው። አሁን ስንት ክፍል ደርሳችኋል? 5ኛ። አንተ 5? አንተም 5? ወደ 6 ማለት ነው። ቀጣይ 6 ናችሁ ማለት ነው። በጣም ጥሩ። መንትያ በመሆናችሁ ምን ይሰማችኋል? ወንድማማች ስለሆነን አንዳንድ ነገሮችን አንድ ላይ ለመስራት ይጠቅመናል መንትያነታችሁ። እሺ አንድ ክፍል በመሆናችን ለምሳሌ ሁለታችንም አንዱ ማያውቀው ለሌላው ሊያስረዳው ይችላል። ስለዚህ ወንድማማችነታችሁ ለመረዳዳት እና ደግሞ ለመተጋገዝ ይጠቅማችኋል ማለት ነው። ዛሬ ለኔና ለልጆች ምን እንደምታቀርቡልን? ናሮብ ካንተ ልጀምር። ስለ ደብረ ታቦር መዝሙር ነው? አይ እንደ ትምህርታዊ ነገር ማለት ነው። አንተስ? እኔም ተመሳሳይ። ሁለታችሁም ነው የምታቀርቡልን? እሺ ካንተ እንጀምር። ናሮብ ደብረ ታቦር ማለት የታቦር ተራራ ማለት ሲሆን የተራራ በእስራኤል ሀገር የሚገኝ ነው። እንዲሁም ብርሃነ መለኮቱን የገለጸበት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ሐዋርያት ማለትም ጴጥሮስን፣ ያዕቆብና ዮሐንስን ይዞ ወደ ታቦር ተራራ ወጣ። የቀሩት ደግሞ በእግረ ደብር እንዲሆኑ ካደረገ በኋላ ከሞቱት ሙሴን፣ ካልሞቱት ነገር ግን ከተሰወሩት ኤልያስን አመጣ። በፊታቸውም ብርሃነ መለኮቱን ገለጸ። ጴጥሮስም እንዲህ አለ፣ በዚህ መኖር ለኛ መልካም ነው። 3 ዳሶችን እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ እንስራ ብሎ ተናገረ። ይህንን ባለ ጊዜ ብሩህ ደመና ጋረዳቸው። እግዚአብሔር አብም እንዲህ ሲል ተናገረ፣ በሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱን ስሙት ሲል ተናገረ። ይሄ በዓል በቤተክርስቲያናችን በደማቁ የሚከበር ሲሆን ሙልሙል ዳቦ በመጋገር ችቦ በማብራት እንዲሁም የተለያዩ የምስጋና የቅዳሴና የጸሎት ፕሮግራሞች ይከናወናል። እሺ ለሁለታችሁም እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። እሺ ዛሬ ደግሞ ደብረ ታቦር በዓል ነው አይደል የተከበረ ያለው? ልክ ደብረ ታቦር በዓልን ስናከብር ትዝ የሚላችሁ ነገር አለ ወይም ደግሞ ሁሌ ደብረ ታቦርን ስናከብር የምታስታውሱት ነገር እና ደግሞ ደስ የሚላችሁ ነገር ምንድነው? ደብረ ታቦር በዓል በመናከብር ጊዜ አንድ በጣም ደስ የሚለው ነገር ታሪክ እናውቃለን። በተለያዩ ፕሮግራሞች ወይም በተለያዩ የምስጋና ስነ ስርዓቶች ይከበራል። እሱ ብቻ ሳይሆን ደግሞ ለወንዶች የቡሄ ጭፈራ አለ። እሱም የሚያስደስተን ሌላው ነገር ነው። ሌላው ደግሞ ሙልሙል ዳቦ ትዝ ይላችኋል ማለት ነው። እሺ ናሮብ አንተስ? እኔ ከሱ መጨመርም ቀንሶ ነገር ባይኖርኝም አንዳንድ ነገሮችን ልበል። በሆያው በዓል የተለያዩ ትውፊቶችን እንጠቀማለን። ለምሳሌ የተለያዩ መዝሙሮችን በመዘመር፣ ቅዳሴ በማስቀደስ፣ ማህሌት በማድረግ እንዲሁም ወንዶች የሆያው ጭፈራ በመጨፈር ሙልሙል ዳቦ ይቀበላሉ። ስለዚህ በእንደዚህ አይነት መልኩ ነው ማለት ነው። ቤት ውስጥ ለምሳሌ ችቦ ማብራት ሊኖር ይችላል። ጅራፍ ሲጮህ ሰፈር ወይም እናንተ የምታጮህበት ሁኔታ ሊኖር ይችላል። በእንደዚህ አይነት መልኩ ነው የምታከብሩት ማለት ነው። አሁን ጅራፉ የምንድነው በብሩህ ዳመና ላይ የተናገረበት ምሳሌ ነው። ይህ ጅራፍ በሚጮህ ጊዜ የሚያስደነግጥበት ምክንያት የአብ ድምጽም የሚያስደነግጥበት ምክንያት ነው። ይህን ደግሞ ከአባቶቻችን እየወረስን የመጣ ነው ስለሆነ
በእሱን በማድረግ የቡሄ በመጨፈርና በሌሎችም ምናከብር ይሆናል። ስለዚህ በዓሉን በእነዚህ መልኩ ነው የምታከብሩት ማለት ነው? አዎ። እሺ በዚህ በዓል እለት እንግዲህ ብዙ ገጠመኝ ሊኖራችሁ ይችላል። እስቲ አንድ ገጠመኛችሁን ንገሩ። ናሩ እኔ ገጠመኝ ምለው ገጠመኝ የለኝም። እኔ በበኩሌ ገጠመኝ የለህም? እሺ አንተ? አንድ ቀን የቡሄ ጭፈራ እየጨፈርን እዛ ቤት ምንድነው ውሻ ነበር እና ውሻው አባረረን። ያ እኔ እስካሁን ድረስ የሚያስቀኝ ገጠመኝ ነው። አስቂኝ ገጠመኝ ነው ማለት ነው? ናሩ በምን ነበር? ነበር። ስለዚህ የሁለታችሁ ማስቂኝ ገጠመኝ ነው ማለት ነው። በጣም ጥሩ። እሺ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ላይ ብርሃኑን ለሐዋርያት የገለጸበትን ይህንን የምስጢር በዓል ስታስቡ ምን ይሰማችኋል? ደስታ። በጣም ደስ ይላል። ምክንያቱም ይህ በዓል ማለት ክርስቶስ በሚያስተምርበት ጊዜ ምእመናኑ ምንድን ነበር የሚሉት? የሙሴ አምላክ ነው ግን ሙሴ ነው ይሉ ነበር፣ ኤልያስ ነው ይሉ ነበር። ሐዋርያቱም ከዛ እንደዛው ይሰማቸው ነበር። ግን ብርሃነ መለኮቱን በፊታቸው በገለጸ ጊዜ ነው ሙሴና ኤልያስ በመጡ ጊዜ ምንድነው ሁለቱም የሙሴ አምላክ እንደሆነ ለሙሴና ኤልያስም ደግሞ የገባለችውን ቃል ኪዳን እንደፈጸመላቸው ያሳያል። እና ያ ደግሞ ክርስቶስ አምላክነቱን የገለጸበት ነው። ስለዚህ ያንን ስታስብ ደስ ይላል ማለት ነው። በዛ ላይ ደግሞ አንድ መጨመረው ነገር አለ። ጨምር። የደብረ ታቦር በዓል ማለት ጌታችን ብርሃነ መለኮቱን ከመግለጹ ከ6 ቀን በፊት ቅዱስ ጴጥሮስ በእምነት የሚመሰልበት ምክንያት ብሎ ነበር። ምንድን ነበረ? ሰዎች ማን ይሉኛል ብሎ ጌታችን በጠየቃቸው ጊዜ ቅዱስ ጴጥሮስ ምንድነው ያለው? አንዳንዶች ሙሴ ነው፣ አንዳንዶች ኤልያስ ነው፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ከነቢያት አንዱ ነው ይላሉ። እናንተ ስኔ ማን ትሉኛላችሁ ባለ ጊዜ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ ብሎ ተናግሯል። እሱ ደግሞ እምነት ያስባለበት ምክንያት ነው። ይህ ደግሞ ደብረ ታቦር ለጴጥሮስ የተገለጸበት ሌላኛው ምክንያት ራሱ ጌታችንን አምኗል፣ ግን ለሱ መገለጽ ያስፈልገው እንደ ማረጋገጫ ነው ሆኖ። ስለዚህ ይሄ ደግሞ ምስክርነትንም ሰጥቷል ማለት ነው። ቅዱስ ጴጥሮስ ከ6 ቀን በፊት ምስክርነትን ሰጥቷል። ለዛም የመንግስተ ሰማያት ቁልፍ ተሰጥቶታል። በሱ ማለትነት ላይ ቤተክርስቲያን እንደምትመሰረት ቃል ተገብቶለታል። ተመስርታለች። እሺ ናሩ የምትጨምረው ነገር ይኖርሃል? እኔ የሚሰማኝ ደስታ ነው። ምክንያቱም የቤተክርስቲያን የምታደርጋቸው የተለያዩ ነገሮች ምሳሌ አላቸው። ወንድሜም ናውን እንደገለጸው ሁሉም ነገር ምሳሌ እንዳለ ሁሉ ለምሳሌ ሙልሙል ዳቦ የሚጋገርበት ምክንያት እረኞች በጉን እየጠበቁ ሌሊት ስለነበረ ለነሱ እንዳይረባቸው ችቦና ሙልሙል ይዘው ሊሰጡ ሄደው ስለነበር ነው። ሌላ ምንም ጨምሮ ነገር የለኝም። እሺ ለሁለታችንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። እንግዲህ በዚህ በዓል ውስጥ የምስጢር ሐዋርያት የሚባሉ አሉ አይደለ? እነማን ናቸው? ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ ናቸው። ቅዱስ ጴጥሮስ፣ ቅዱስ ዮሐንስ እንዲሁም ቅዱስ ያዕቆብ ናቸው። እነዚህ የምስጢር ሐዋርያት ይባላሉ ማለት ነው። እሺ እንግዲህ የደብረ ታቦር በዓልን ስታከብሩ ሰፈር ሄዳችሁ እንደምትዘምሩ የቡሄ መዝሙር ነግራችሁኛል አይደለ? ቤተክርስቲያንም ይሄዳችሁ ምን ይሰጣችኋል? በመጀመሪያ የደብረ ታቦር በዓል ዕለት በተለያዩ ቤቶች እየዞርን ሆያውዬም ጨፍራለን። በቤተ ክርስቲያንም ቢሆን የተለያዩ የቡሄ አገልግሎቶች ስላሉ የቡሄ አገልግሎት ለማገልገል መዝሙርን ይዛለን፣ መዝሙሩን እናቀርባለን ማለት ነው። እና ሆያውዬ በምንጨፍር ጊዜ ብር ይሰጠናል፣ ሙልሙል ይሰጠናል። ብሩን ተከፋፍለን እናጠራቅማለን። ሌላ ደግሞ ካስፈለገ ደግሞ እንበላበታለን። እሺ በጣም ጥሩ። ተጨማሪ አለ? ተጨማሪ ልኝ በብሩ ስለዚህ በብሩ አንደኛ እናጠራቅመዋለን፣ እንበላበታለን። እንዲሁም ለተቸገሩ እና ለቤተ ክርስቲያን እንሰጣለን።
ለሙዳየ ምጽዋት ለሙዳየ ምጽዋት ማለት ነው። እሺ ተመልካቾቻችን እናንተም እንግዲህ ቡሄ ስትዘምሩ የምታገኙትን ብር ለነዳያን በመስጠት እንዲሁም ደግሞ ለቤተክርስቲያን እንድትሰጡ እንግዲህ እነሱ ከነገሩን ነገር እንማራለን ማለት ነው። አሁን ደግሞ ወደ እናንተ ልምጣና ሁለታችሁም መንታ ናችሁ አይደለ? ስለዚህ ብዙ ጊዜ ሰውን ይሄ ነው ናኡል ይሄ ነው ናሩብ የሚባል ስህተት አይፈጠርባቸው? ናሩብ ምን ትላለህ? ይፈጠርባቸዋል። ምክንያቱም የሁለታችን መንታ ስለሆነን ስም ሊዘበራረቅ ይችላል። ትምህርት ቤቱን አንዳንድ ጊዜ የሚያስቸግረኝ እሱ ነው። አንዳንዴ ስም ይዘበራርቃል። አሁን ለምሳሌ ከኔ ጋር ክላስ አንድ ልጅ ከኔ ጋር ክላስ ደርሶኝ መጀመሪያ ዛላ ከእንደገና ከሱ ጋር ክላስ ቢደርሰው እኔን በሱ ስም ነው የሚጠራኝ። ስለዚህ ጓደኛችሁ ማለት ነው። ስለዛ የስም መዘበራረቅ ሊደርስ ይችላል። ጓደኞቻችሁ ስም ይዘበራረቅባቸዋል። መምህራኖቻችሁስ? እንደዛው መምህሮቻችን በአብዛኛው ይዘበራረቅባቸዋል። የሚያውቋችሁም አሉ፣ የሚያውቁንም አሉ። ግን በብዙዎቹ ትምታትባቸዋላችሁ ማለት ነው። እሺ ስለዚህ በዚህ ጉዳይ ምን ገጠመኛላችሁ? በሱ ጉዳይ እኔ በበኩሌ ገጠመኝ የለኝም። ይምተሰው ገጠመኝ የላችሁ? እሺ በጣም ጥሩ። ቤተክርስቲያን ስትሄዱ ወይም ደግሞ አብራችሁ ስትጫወቱ ሁል ጊዜ አንድ አይነት ነገር ማስተዋል ትወዳላችሁ? ናሩብ እሱ የሚያስተውሉና እኔ ማስተውሉ ነገር ይለያያል። አንድ አይነት ነገር ግን የምታስተውልበት ጊዜ ይኖራል። የምናስተውልበት ጊዜ ይኖራል፣ ግን በአብዛኛው ጊዜ ስለ አይደለም ማለት ነው። ሁለታችሁም የራሳችሁን ማስተዋል አላችሁ ማለት ነው። እሺ በጣም ጥሩ። ለወደፊት ምን መሆን ትፈልጋላችሁ? እኔ ሳይንቲስት። ለምን? ምክንያቱም በአብዛኛው እኔ ወደ ሳይንሱ ነው ማደለው። ወደ ሳይንሱ ዓለም ማለት ነው። ለዛ እኔ ሳይንቲስት ብሆን ደስ ይለኛል። በጣም ጥሩ። እሺ አንተስ? እኔ ዶክተር። ለምን? ምክንያቱም ሰው ሁሉ ጊዜ ሰው ለምኑኝ ይላል። ማለት የታመመ ሰው ሊኖር ይችላል። እነሱ ማከም ካከምኩኝ እኔ ደስ ይለኛል። ለዛ ሐኪም ብሆን ደስ ይለኛል። በነጻም ልታክም ትችላለህ ካስፈለገው። እሺ በጣም ጥሩ። ለሁለታችሁም እግዚአብሔር አምላካችን ምኞታችሁን ያሳካላችሁ። አሜን። በቤተክርስቲያን ምን ማድረግ ያስደስታችኋል? የሰንበት ትምህርት ቤት መማርና በሰንበት ትምህርት ቤት ጥሩ ስነ ምግባር የሌላቸው ልጆች መምከር ያስደስተኛል። ስለዚህ አንተ ሰንበት ትምህርት ቤት ትማራለህ ማለት ነው። ይሄን ሁሉ ነገር ያወቀው ሰንበት ትምህርት ቤት ተምረህ ነው? አዎ መጽሐፍም ስለማነብ። እሺ በጣም ጥሩ። ስለዚህ ልጆች እናንተም ሰንበት ትምህርት ቤት ተምራችሁ መጽሐፍትን አንብባችሁ የቤተክርስቲያናችንን ታሪክ ማወቅ ትችላላችሁ። እሺ ማወቅ ከፈለጋችሁ ይሄንን ነገር አድርጉ። ከነሱም ይሄንን እንማራለን ማለት ነው። ናሩብ አንተስ? እኔ በቤተክርስቲያን ሰንበት እንማራለን። እንዲሁም ባህሪያቸው የተበላሹ ተማሪዎችን መምከር ደስ ይሰኛል። ሌላ ደግሞ በሰንበት ትምህርት ቤታችን የተለያዩ ድራማዎችን መድረስና መተወን ደስ ይለናል። የተለያዩ ዲያሎጎችን ማዘጋጀት አዘጋጅ መሆንና መድረስም መተወንም ደስ ይለናል። ንግግሮችን ታዘጋጃላችሁ ማለት ነው? አዎ። አንድ ላይ ሆናችሁ? አዎ አንዳንድ ጓደኞቻችንም ከኛ ጋር ሆነው ምን ደርሰው ድራማ አለ። በእኛ ሰንበት ትምህርት ቤት በአመት 2 ዝግጅት አለ። የገና በፊት ያለው እሁድና የፋሲካ እሁድ ማለት የሆሳዕና የሆሳዕና። ስለዚህ በዛ ጊዜ አውዳሪ ልክ እንደ አውዳሪ ነገር ይኖራል ማለት ነው? አይ እንደ ፕሮግራም ማለት እንደ በዓል አከባበር። የበዓል አከባበር ውስጥ ግን ድራማ ይኖራል፣ ጥያቄና መልስ ይኖራል፣ የስብከት ጊዜ ይኖራል እና ሌሎችም ፕሮግራሞች አሉ። እኛ ድራማ መድረስና ድራማ መተወን ደስ ይለናል። ከኪነ ጥበብ ክፍል ጋርም ኮንታክት የምናደርገው ለዛ ነው። ከኪነ ጥበብ ክፍል ጋር ትገናኛላችሁ ማለት ነው። በነገራችን ላይ ሰንበት ትምህርት ቤታችሁን አልነገራችሁኝ። የቤተል ደብረ ኢዮር ቅዱስ ሚካኤል ቤተክርስቲያን ስብሐተ ነግህ ሰንበት ትምህርት ቤት ይባላል። ናሩብ የት ነው የሚገኘው? በቤተል ደብረ ኢዮር ማለት ቦታው ቤተል ነው። ቤተል አዲስ አበባ ኮልፌ ቀራኒዮ ቤተል ኮልፌ ማለት ነው። በጣም ጥሩ። እሺ አንተ የምትወደው እሱ ደግሞ የማይወደው ነገር አለ ናሩብ? ማቆ ነገር የለም። እሺ አንተ ልክ ነው አለ። እኔ ማልወደው እሱ ግን የሚወደው ነገር አለ። ለምሳሌ እኔ በአብዛኛው እግር ኳስ መጫወት አልወድም፣ እሱ ግን ይወዳል። እሺ በጣም ጥሩ። ሌላስ? ለምሳሌ በምግብ ሊሆን ይችላል። በምግብ ያን ያህል ልዩነት የለንም።
እኔ ደግሞ በአብዛኛው ጊዜ ቤት ተቀምጬ ማንበብ እወዳለሁ። እሱ ግን ውጪ መጫወት ያስደስተዋል። ልክ ነው ናሩብ። ስለዚህ አንተ መጫወት ትወዳለህ ማለት ነው ናሩብ? እሺ በጣም ጥሩ። ምን አድርጎ አስደስቶ ያውቃል ናኦል? ናኦል አንዳንድ ጊዜ አዘዋለሁ፣ እሱ ይታዘዝልኛል። አንዳንድ ጊዜ እሱ ያዘኛል። ስለዚህ ሲታዘዝ ደስ ይልሃል ማለት ነው? እሺ አንተስ? እኔ እንደዛው ሳዘው ሲታዘዝልኝ ደስ ይለኛል። ስለዚህ ሁለታችሁም በአክብሮት ትታዘዛላችሁ ማለት ነው? እሺ በጣም ጥሩ። ለጓደኞቻችሁ እና ለልጆች ሁሉ እስቲ የበዓል መልካም ምኞታችሁን አስተላልፉልን። መልካም የደብረ ታቦር በዓል፣ መልካም በዓል ይሆንላችሁ። እሺ መልካም የደብረ ታቦር በዓል። ሁላችሁም በቤታችሁ ናችሁ ይህንን በዓል በደስታ በፍቅር በጤና እንድታከብሩ ተስፋ አደርጋለሁ። እንደሚያከብሩ ተስፋ ታደርጋለህ? እሺ ለሁለታችሁም እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። እስቲ አሁን ደግሞ የቀን ውሏችሁን ንገሩኝ። በመጀመሪያ ጠዋት እንነሳለን። ከዛ ላይ ከሰኞ እስከ ዓርብ የክረምት ትምህርት ስለሚኖረን እዛ ሄደን እንመለሳለን። ሷላ ልክ ስንመለስ በአብዛኛው ጊዜ ዝናብ ይሆናል። ዝናብ ሲሆን ቤት እንቀመጣለን። ከዛ ላይ ዝናቡ ሲያቆም እንጫወታለን። ይሄ ነው ማለት ነው። ዓለማዊ ትምህርት ነው የምትማሩት የክረምት? ቅዳሜና እሁድ ደግሞ መንፈሳዊ ወይም የሰንበት ትምህርት እንማራለን። የሰንበት ትምህርት ትማራላችሁ? ስለዚህ በትምህርታችሁ ጎበዝ ናችሁ ሲባል ሰምቻለሁ። ትክክል ነው? አዎ። ስንተኛ ነው የወጣው? እኔ በአለፈው አመት 3ኛ ነው የወጣሁት። በኳርተር ነው በሴሚስተር? በሴሚስተር። በሁለተኛው ሴሚስተርስ? በመጀመሪያው ሴሚስተር 2ኛ ነው የወጣሁት። በሁለተኛው ሴሚስተር 3ኛ ነው የወጣሁት። እሺ አንተስ? እኔ በመጀመሪያው ሴሚስተር 6ኛ ነው የወጣሁት። በሁለተኛው ደግሞ 7ኛ። በሁለት ደግሞ 7። እሺ በጣም ጥሩ። ስለዚህ አንተ ወደ አንደኛ፣ አንተ ደግሞ ከ1 እስከ 5 ወይም ደግሞ ከ1 እስከ 3 ለመግባት ነው ማለት ነው ቀጣይ አመት የምትሰሩት? እሺ በጣም ጥሩ። ቀጣይ አመት ደግሞ የሚኒስትሪ ፈተናም ስለምንወስድ ለሱም እንሰራለን። ለሱም በደንብ መዘጋጀት አለባችሁ አይደል ናሩ? ስለዚህ ትዘጋጃላችሁ። የክረምት ትምህርት እንዴት ይዟችኋል? ያው አሪፍ ነው። ምክንያቱም አንደኛ የ6ኛ ክፍል ማናቃቸው መምህራን እንተዋወቃለን። በሁለተኛ ደረጃ ደግሞ 6ኛ ክፍል ሊከብዱን የሚችሉትን ትምህርቶች ስለሚያስተምሩን የክረምት ትምህርት በመማሪ እኔ ደስ ብሎኛል። እሺ አንተስ? በክረምት ትምህርት ላይ የተለያዩ ነገሮችን ልናውቅ እንችላለን። ለምሳሌ የተለያዩ አስተማሪዎችን ከነባህሪያቸው ማወቅ እንችላለን። በሁለተኛ ደረጃ ደግሞ ያልገባንን ትምህርቶች እንዲያስረዱ እናደርጋለን። 3ኛ ደግሞ እንዲገባን በማድረግ ያስረዱናል። እና ደግሞ ታነባላችሁ በደንብ? ማንበብ ይኖርባችኋል ማለት ነው። በጣም ጥሩ። በትምህርት ውስጥ ደግሞ አዲስ ትምህርት አለ ከ5ኛ ክፍል? ከ5ኛ ክፍል አሁን 5ኛ ክፍል እና 6ኛ ክፍል ሁሉም ትምህርት ተመሳሳይ ነው። ነገር ግን እንትኑ በውስጡ ይዘቱ ሰፋ ያለ ነው የሚሄደው። አሁን ሚኒስትሪ ላይ የ5ም የ6ም ነው የሚመጣው አይደለ? ግማሽ 5 ግማሽ 6 እኮ እንደሱ ስለሆነ የ5ን ላለመርሳት የ6ን ደግሞ የሚነገራችሁን ለመያዝ ዝግጅት ላይ ናችሁ ማለት ነው። በጣም ጥሩ። እሺ በመጨረሻ ማመስገን የምትፈልጉት አካል ካለ? በመጀመሪያ ለዚህ ያደረሰን ለፈጣሪ ልዑል እግዚአብሔር ምስጋና ይገባል። በሁለተኛ ደረጃ ለዚህ ያበቁኝ ለእናት ለአባቶቼ ለወንድሞቼ ምስጋና ይገባል። እንዲሁም አብሮኝ ለሆኑ ለማህበረ ቅዱሳን አካላት እንዲሁም ለሁሉም መልካም ምኞትን እመኛለሁ። እንዲሁም መልካም የደብረ ታቦር በዓል ለማለት እፈልጋለሁ። በመጀመሪያ ለዚህ ሁሉ ነገር ያደረሰልን 22ቱን ፍጥረታት የፈጠረ ሁሉንም ነገር የሚያበጃጅና የፈጠረውን ልዑል እግዚአብሔርን ማመስገን እፈልጋለሁ። በሁለተኛ ደግሞ እዚህ እስክደርስ ከሞራል ማበረታታት ጀምሮ እስከ አስፈላጊውን ሁሉ ነገር በማድረግ የተባበሩኝ ወላጆቼን እንዲሁም ወንድሞቼን ማመስገን እፈልጋለሁ። እዚህ ያሉ ደግሞ የማህበረ ቅዱሳን አካላትን ማመስገን እፈልጋለሁ። እንዲሁም መልካም የደብረ ታቦር በዓል። አሜን። ለእናንተ መልካም የደብረ ታቦር በዓል ይሁንላችሁ። አሜን። እሺ ተመልካቾቻችን እንግዲህ ከእንግዳ ዝግጅታችን ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በድጋሚ
እንኳን አደረሳችሁ መልካም ጊዜ የበሉ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ሱት ማሪ ውድ እግዚአብሔር ልጆች እንግዳው እንዴት አገኛችሁት? የእንግዳ ዝግጅት ተከታተላችሁትን ይመስል ነበር። ከእንግዳው ብዙ ቁም ነገራት እንደቀሰማችሁ ተስፋ እናደርጋለን። ለእንግዳው እግዚአብሔር አምላክ ቃሎትን ያሰማልን። አሜን።